ካላችሁ ቡላ አፍላቶክሲን አለው ወይ? ያው ቡላ በተወሰነ መልኩ ትንሽ አፍላቶክሲን ያለው ባይዘው አፍላቶክሲን ልክ እንደኛ የተሟላ ምግብ ይፈልጋል። ባይዘው ምግቡ በጣም አሪፍ ከሆነ አፍላቶክሲን ብዙ ነው። ምግቡ ደካማ ከሆነ አፍላቶክሲኑ ትንሽ ነው። ስለዚህ እንደ ቆጮ፣ ቡላ፣ ካሳባ ያሉ ብዙ አፍላቶክሲን አይጠቀሙም። ቢኮዝ በቂ ንጥረ ነገር በምግባቸው ስለሌለ ፕሮቲን ትንሽ ነው ያላቸው፣ ቫይታሚን ትንሽ ነው ያላቸው። ስለዚህ ይሄ ፈንገስ ልክ እንደ ሰው ምግብ መርጦ ነው የሚገባው። ስለዚህ የተሻለ ምግቦች ላይ ነውና አሳስብሽ ለማለት ነው። በቡላ በካሳባ ሊፈጠር ይችላል፣ ግን ካርቦሃይድሬት እና በቂ ንጥረ ነገር ስለሌለው ለፈንገሱ እኔ እዚህ ገብቼ ጠግቤ አፍላቶክሲን መርጨት አልችልም ብሎ ስለሚያስብ እነዚህ አይነት ነገሮች በብዛት አይጠቁም ነው። ግን አይላቸውም እያልኩ አይደለም፣ በብዛት አይጠቁም እና አንዳንድ ሰው እንግዲህ ቡላ ወይ ቆጮ ስታርች ብቻ ነው ሲል ይከፋቸዋል። ግን ሳይንሱን ነው ማስረዳው። ቀጥሉ። በዚህ ሐሳብ ላይ የሚሰጠኝ ሰው ካለ እሺ። ሃኒ ምንድነው? ፍሌቨር እርጎ የራሴ ማድረቂያ አለው እንዴ? ምንድነው ማድረቂያ? አልገባኝ። እሺ፣ የተወሰኑ ሰዎች ከአጀንዳው ጋር የሚገናኝ ሐሳብ ቢሆን ደስ ይለኛል። ሰዎች እያስገባው ነው። ቀጥሉ። መነሻችን ስለ አፍላቶክሲን ነው የምናወራው። ስለሱ ብቻ ነው የምመልሰው። ከሱ ሐሳብ ውጪ ማስተናገድ አልችልም። በኋላ ቪዲዮንም አፕሎድ ስለማደርገው ጓሄድ ዩዘር ቀጥል። ዩዘር እሺ፣ ሌላ ሰው ብሩኬ ቀጥል። ኤኬንቢ ሄሎ ቀጥይ ህይወት። እሺ ቀጥይ ህይወት። አዎ እሺ ትክክል ነህና ይሄ ስለ ለውዝ ማለት ነው። እሺ የሚገርምህ እኛም አሁን እስከዛሬ እያስፈጨን ነበር። እንደውም የሱቁ ጥሩ አይደለም ብለን እያስፈጨን ነበር የምንጠቀመው። እሺ